አባይ ለዘመናት የቁጭት የትካዜ ምንጭ ሆኖ ዘልቋል። ታዲያ የደስታ ፌሽታችንስ ምንጭ መሆን የለበትም? ትውልዱ ጠያቂ ነውና ይጠይቃል። ለዘመናት ቁልቁል እየጋለበ ያገኘውን ሁሉ እየጠራረገ የሚሄደው አባይ መቋጫ ሊደረግለት ማረፊያ ሊዘጋጅለት ይገባል የሚለው ውጥን የብዙ ኢትዮጵያውያንን ልብ ያሞቀ ነበር። ታዲያ ይህንን ለአባይ ማረፊያ አዘጋጅቶ ለሀገሩ ጥቅምን እንዲሰጥ ማድረግ በዚህ ዘመን ትውልድ ላይ የተጣለ ትልቅ ኃላፊነት ሆኗል። አባቶች በአድዋና ሌሎች አውደ ውጊያዎች ሀገርን ከፍ እንዳደረጉት ይህ ትውልድም በአባይ ግድብ ሀገሩን ቀና ማድረግ አለበት የሚለው የብዙዎች እምነት ነው። ከባድ አደራ የተጣለበት የዚህ ዘመን ኢትዮጵያዊ ትውልድ በአንድነት በማበር ይሄው አባይን ከሀገሩ እርፍ እንዲል እያደረገው ይገኛል። ማደሪያ ተዘጋጅቶለት እነሆ እንዲህ በሀገሩ ተንጣሎ መተኛትን አንድ ሁለት እያለ መለማመድ ጀምሯል። በቅርቡም ብርሃን መሆን ይጀምራል። ሁለተኛ ሙሌት የሚባለው በተለይ ኃይልን ለማመንጨት የሚፈለገውን ጄኔሬተሮቹን በደንብ ማንቀሳቀስ የሚችል ከፍታ ላይ ማድረስ ነው ዋናው ዓላማ። ውሃ የሚያዘውም ኃይልን ለማመንጨት ስለሆነ የሚያዝ ውሃና ከፍታ ወሳኝ ናቸው ለአንድ ኃይል ማመንጫ። ስለዚህ ጄኔሬተሮቹን በአስተማማኝነት ሊያንቀሳቀስ የሚችል ከፍታ ላይ ደርሰናል። ዛሬ ላይ ቋንቋችን ዝማሪያችን የሆነው አባይ ለዘመናት አውቀነውም ይሁን ሳናውቀው የህመማችን የመጣላታችን እርስ በርስ ያለመስማማታችን መነሾ ሆኖም ዘልቋል። ይህ ወንዝ ለእኛ ብቻ ሳይሆን በዙሪያችን ላለው አለመረጋጋት ቀውስ መነሾ ተደርጎም ተወስዷል። ቀጣይ ደግሞ የአንድነት የመተሳሰር ገመድ ይሆናል እኮ እንዴት? በዛሬው ፕሮግራማችን እንዳስሰዋለን። ሰላም እንዴት ናችሁ? የነገን ዛሬ ፕሮግራማችን ጀምሯል። ዛሬም እንግዲህ ከባለፈው ሳምንት በቀጠለ ሁኔታ ስለ አባይ ነው የምናነሳው። ወጣቶች በአባይ ዙሪያ እንዲሁም ከሀገራችን ጋር ተያይዞ የተለያዩ ሀሳቦችን እንዲሁም ጥያቄዎችን እናነሳለን። እነዚሁን ጥያቄዎች ነው ዛሬ ልናነሳ የወደድነው። እዚህ ስቱዲዮ እንግዳ ጋብዘናል። ስለ አባት ማን ይባላል? ጋዜጠኛ ነው። እንዲሁም በአባይ ዙሪያ 2 መጽሐፍቶችን ጽፏል። ከሱ ጋር ይሆናል ማለት ነው ቆይታ የምናደርገው። እስከ ፕሮግራማችን መጨረሻ ድረስ አብራችሁ ነው። በአንድ ጀንበር አትረታ። ኑሮን ለማሸነፍ ስንማትር ልክ እንደ ቀድሞቹ አባቶቻችን ታታሪ፣ ሰውን አክባሪ፣ ቅንና ታማኝ መሆን መዘንጋት በፍጹም የለብንም። ከሰዎች ጋር በመልካም ስነ ምግባር ተኗኗር እንደሚለው ሁሉ በችግር ሰዓት ከጎናችን የሚቆሙት ከኛ ስኬት ውጪ ሌላ ማየት የማይፈልጉት የሚችሉትን ሁሉ አበርክተው ከሰጡን ውጪ ጭማሪ የማይቀበሉት ቀና አጋሮቻችን ናቸው። እርሶም ሱና እየተከተሉ ሐራምን እየራቁ አቋራጭ መንገድ ሳይፈልጉ በሕይወት ጎዳናዎች ላይ ቅን ሆነው ተጉዘው ኑሮን ያሸንፉ፣ ሕይወቶን ይለውጡ፣ የልፋቶንም መልካም ውጤት ያጣጥሙ። እኛም ልክ እንደ ድሮ በደንበኞቻችን ፍላጎት መሰረት የሸሪዓውን መርህ በተከተለ ከወለድ ነፃ የቁጠባ ሂሳብ አማራጮችን እንዲሁም የፋይናንሲንግና የኢንቨስትመንት አገልግሎቶቻችንን በአቅራቢያው በሚገኝ በሁሉም የኦሮሚያ ህብረት ሥራ ባንክ ቅርንጫፎቻችንና ከወለድ ነፃ ኩፕ አልሁዳ ቅርንጫፎቻችን በኩል ስናቀርብሎት ከታላቅ አክብሮት ጋር የኦሮሚያ ህብረት ሥራ ባንክ ለላቀ ለውጥ ይቆማል። እንኳን ደህና መጣ ስላባት። አንተም የፕሮግራሞች ተከታታዮችም እና ተመልካቾች እንኳን ደህና ቆያችሁ። ብዙ ጥያቄዎች አሉን። በተለይኛ ወጣቶች በጣም የሚገርመን
በተለይ ደግሞ እኔ ብዙ ጊዜ የሚገርመኝ ያው 65 በመቶ ያህል መብራት አያገኝም ኢትዮጵያዊ የተለያዩ መረጃዎች እንደሚያሳዩት። ከዛ ውጪ ከ1 በመቶ ያህል የሚሆነው ከድህነት ወለል በታች የሆነ ዜጋ ነው የያዝነውና እንደው አባይ ደግሞ ወሳኝ ነው ይባላል ለልማትም ለእድገትም ብዙ ነገር ይነሳልና ለምንድን ነው አባይን መጠቀም ያልቻል ነው ወይም እንዳንጠቀም የተደረግ ነው? ትልቅ ጥያቄ ነው ያነሳው። እንዳልከው በኢትዮጵያ ላይ ትልቁ ወንዝ እንግዲህ አባይ ነው። በኢትዮጵያም ብቻም ሳይሆን ካርቱም ላይ ሲገባ ያው ናይል ይባላል። የዓለማችን ረጅም ወንዝ አባይ ነው። የናይልን ወንዝ ደግሞ ትልቁን የውሃ ድርሻ የምትይዘው 86 በመቶ ኢትዮጵያ ነች። እንግዲህ ከኢትዮጵያ ተራሮች እና ከተለያዩ አካባቢዎች አባይ ገባሮች ካርቱም ላይ ይገባሉ። ግን አባይ እስካሁን አልተጠቀምንበትም። ውሃውን ብቻም ሳይሆን የኢትዮጵያን ለም አፈር የኢትዮጵያን ማንነት ብዙ ነገሮችን ነው ዞ የሚሄደው። አፈሩን ብቻም ሳይሆን ደግሞ ማዕድናትን ሁሉ ነው በየቦታው። አብዛኛው የአባይ ተፋሰስ አይተው ከሆነ በትልልቅ ጎርጅ ውስጥ ነው እያለፈ የሚሄደው። እንግዲህ አባይን ለምንድን ነው እስከዛሬ ድረስ ሳንጠቀመው የቀረ ነው? የተወሰኑ ሙከራዎች ሳልነበርም ወይ ስንል የተለያዩ ሁኔታዎች አሉ። ውስጣዊና ውጫዊ ፈተናዎች ብለን ልናነሳ እንችላለን። ግን አብዛኛው ሚዛን የሚደፋ የታችኛው ተፋሰስ አባል ሀገራት በተለይም ደግሞ ግብፅና የግብፅ ወዳጅ ሀገሮች የፈጠሩት ጫና ነው። እንግዲህ የአባይ ፖለቲካ በተለይም ደግሞ በዚህ ወደ ልማት አጀንዳ ብዙ ጊዜ ወደ ግብፅ ናሬቲቭ የተቀየረው ከቅኝ ግዛት ዘመን ጀምሮ ነው። ከዚያ በፊት የነበረውን በአባይ ናይል ፖለቲካ ላይ ትልቁን ድርሻና እንደፈለግንም ምልህ መሬት ላይ አልሰራንበትም። ግን አባይን እንደ ፖለቲካና እንደ ዲፕሎማሲ ቺፕስ የምንጠቀመው ኢትዮጵያን ነበር። ጫና እናሳድር ነበር። አባይን እንገድባለን፣ አባይን አቅጣጫ እናስቀይራለን የሚሉ የዲፕሎማሲ ቃላት የወረወርን በግብፅና በዚህ በመካከለኛው ምስራቅ ያለን የእኛን ጥቅም እናስከብርበት ነበር። ግን የአባይ ፖለቲካ ይህንን የቀየሩት ግብጾች በአንደኛ የቅኝ ግዛት አካሄዶች ናቸው። ለምሳሌ እንደ ዋናነት ስንወስድ የ1884 እስከ 85 በበርሊን ላይ የተካሄደው የአፍሪካ የመቀራመት ጉባኤ ወይም በርሊን ኮንፈረንስ እንደምታስታውሰው ከበርሊን ከጀርመን ውህደት በኋላ ነው ይሄ የተጠራው። ጀርመን ያውም ውህደቷን አልጨረሰችም ነበር ይባላል። ግን የዚያን ዘመን የነበረው የዓለም ልዕለ ሀያላን የምንላቸው እነ ፈረንሳይ፣ እንግሊዝ፣ ጣሊያንና እነ ቤልጅየም አካሄዶች እንቅስቃሴ ሲያደርጉ እነ ፖርቱጋል፣ እነ ስፔን የነበራቸው እንቅስቃሴ አብዛኛውን የአፍሪካን ሀገራት በመቀራመት ሁለቱ ሀገራት ግንባር ቀደም ናቸው፣ እንግሊዝና ፈረንሳይ። አሁንም ያለው የአፍሪካ የፖለቲካ ኢኮኖሚው ወይም ፖለቲካል ማፕ ኦፍ አፍሪካ ስታየው አንግሎፎን እና ፍራንኮፎን ነው አይደለ? እንግሊዘኛ ተናጋሪና ፈረንሳይኛ ተናጋሪ የሚባለው እና ከናይል ፖለቲካ የአፍሪካ መቀራመት ጉባኤ ወይም የበርሊን ጉባኤ ላይ ለምን ወሰድከው ካልከኝ፣ በዚያ ጉባኤ ላይ የዓለምን ወንዞች በተመለከተ በተለይም ደግሞ አፍሪካ ላይ የነበሩ ድንበር ተሻጋሪ ወንዞችን የተመለከተ አንድ ውሳኔ ላይ ተደርሶ ነበር። ልክ አሁንም በዓለም አቀፍ የውሃ ሕግ ድንበር ተሻጋሪ ከሆነ ሁሉም አካላት እንቅስቃሴ ማድረግ አለባቸው፣ መንቀሳቀስ ይችላሉ በዚያ ወንዝ ላይ የሚል። ግን የናይልን ጉዳይ እንግሊዝ ከዚያ ስምምነት አስወጥተው ነበር። እዚያ ስምምነት ላይ እንዳይደረስ አድርገው ነበር። ለምን ብለህ ከወሰድከኝ እንግሊዝ የኢንዱስትሪ አብዮት የፈነዳበት በእንግሊዝ ውስጥ ነው። የዚያን ጊዜ ደግሞ አፍሪካን የመቀራመት እንቅስቃሴ ሩጫ ውስጥ በነበሩበት ወቅት አውሮፓኖች እና ሌሎች የቄሳር ኃይላት ወይም ኢምፔሪያሊስቶች ልንላቸው እንችላለን እንግሊዝ ውስጥ በተለይም ደግሞ ከፍተኛ የሆነ የአልባሳትና የጨርቃጨርቅ ኢንዱስትሪ ፋብሪካዎች እየተስፋፉ ነበር። እስከ በርሊን ኮንፈረንስ ድረስ ለማንቸስተርና ላንካሻየር አካባቢ ለነበሩ የጨርቃጨርቅና የአልባሳት ኢንዱስትሪዎች በጥሬ ዕቃነት የሚመጣው የጥጥ ምርት ከካሪቢያን ሀገራትና ከአሜሪካ ነበር። አዲሱ ዓለም እያሉ ይጠሩት የነበረው ከአሜሪካ ነበረ። ያ ከዚያ በኋላ ግን በአሜሪካም የእርስ በርስ ጦርነት ሲቀሰቀስ ያ መስመር የጥጥ ምርት ወደ እንግሊዝ የሚላክበት መስመር ተዳከመ። ስለዚህ እንግሊዝ አዲስ በር መክፈት ነበረባት። ያ በር ስትፈልገው ደግሞ የናይልን ወንዝ ተከትሎ
የነበሩ ለም አፈሮችን መጠቀም ነበር። ከዚያ መካከል በዋናነት ያስቀመጠችው ኢትዮጵያ፣ ሱዳንና ግብጽ ነው። ኢትዮጵያ ደግሞ ጠንካራ በወቅቱ የነበረው ሁኔታ በዚያን ዘመን ጠንካራና ሉዓላዊነቷን የማታስደፍር ሀገር ስለነበረች ዋና የኢኮኖሚ ኮሪደር የሆነውን ፍኖተ ካርታ ሱዳንና ግብጽ ላይ ያደረጉ። ሱዳንና ግብጽ ላይ ሰፋፊ የመስኖ እርሻ በመጠቀም ጥጥ በማምረት ለላንክሻየርና ማንቸስተር ላሉ የጥጥ የልብስና የጨርቃጨርቅ ፋብሪካዎች ላይ መላክ ጀመሩ። ያ ስለሆነ በዚያ በበርሊን ኮንፈረንስ አፍሪካን የመቀራመት ጉባኤው ላይ ነን ናቪጌሽን ውስጥ እንዳይካተት አደረገ። ፍሪ ናቪጌሽን ውስጥ እንዳይካተት ተደረገ። የዛይር ወንዝ፣ የኮንጎ ወንዞች በዚያ እንዲካተቱ ነው። ሁሉም የቅኝ ግዛት ቅኝ ገዢዎች አባል እንዲጠቀሙበት ሆኗል። ከዚያ በኋላ ይህንን ወደ ስምምነት ካለማስገበት ባለፈ እንግሊዝ ምን አድርጋ ነበር? ኒው ናይል ቫሊ ፕሮጀክት የሚል አዲሱ የናይል ሸለቆ የልማት ፍኖተ ካርታ ይፋ አድርጋ ነበር። ሶስቱን አጠቃላይ ምስራቅ አፍሪካ ውስጥ ቅኝ ግዛት ይዛቸው የነበሩ ሀገሮችን የናይልን ተፋሰስ ተከትላ ማልማት የሚል እንግዲህ ያኛውን ፍኖተ ካርታ እኛ ስንቃወማት ነው የአድዋ ጦርነትን መነሻ የአባይ ጉዳይ ነው። መጀመሪያ የፈረንሳይና የእንግሊዝ ምስራቅ አፍሪካ ይሄ አሁን ላይ የአፍሪካ ቀን ሆርን ኦፍ አፍሪካ እየተባለ የሚጠራውን ቀጠና እርስ በርስ ሲሻኮቱ በተለይም ደግሞ ፈረንሳይ ጅቡቲን እንደ መነሻ አድርጋ ምስራቅ አፍሪካ ላይ ከፍተኛ የሆነ የቅኝ ግዛት ይዞታዋን ማስፋፋት ስትቀጥል እንግሊዝ የፈረንሳይን ለመግታት ጣሊያንን አስገባች። ጣሊያን ደግሞ ገና አዲስ ስለነበረች አዲስነቷ ለምንድን ነው? ብዙ ቅኝ ግዛቶች የሏትም ነበር፣ ኮሎኒ የሏትም ነበር። ያንን ፈጣን ስለ ችኩል እንደዚህ አይነት ነገር ሆኖ ወደ ኢትዮጵያ ማተረች። ከዛ የአድዋ ጦርነት መነሻም የውሃ ፖለቲካ ሆነ ማለት ነው። እነዚህ ሀሳቦች አሉ ያው በታሪክ ውስጥ እንደው በምን መልኩ ነው እንዳንጠቀምስ ያደረጉት? መሰረታዊ የሆነው እንግዲህ ይህንን ታሪክ እንዳልከው እዚህ ላይ እንግታውና 1952 የአውሮፓውያኑ አቆጣጠር በተለይ በግብጽ ውስጥ አዲስ የፖለቲካ እንቅስቃሴ ተጀመረ። ያም 1952 እነ ገማል አብዱል ናስር ነፃ የጦር መኮንኖች የሚለው በግብጽ ውስጥ የነበረውን ስርወ መንግስት ገርስሰው አዲስ መንግስት ፈጠሩ። እነ ናስር ደግሞ አዲስ ህልም ነበራቸው። ያ ህልም ምንድነው? ግብጽን በኢኮኖሚ በወታደራዊም ጠንካራ የማድረግ የቀድሞ በኦቶማን ዘመን ግብጽን ያስተዳድሩ የነበሩት የአልባኒያዊ የመሐመድ አሊ ህልም ነበር። ከዛም የከዲብ እስማኤል ህልም ነበረ። መሐመድ አሊም ሆነ ከዲብ እስማኤል ሁለት ስትራቴጂዎች ነበሯቸው በውጭ ጉዳይ ፖሊሲያቸው። አንደኛው ጠንካራዋን ግብጽ በኢኮኖሚም በመከላከያም ለማድረግ ወረራ መፈጸም በታችኛው በእነ ሱዳን በኢትዮጵያና አካባቢውን መቆጣጠር የሚል ነበር። ያ ካልሆነ ግን አካባቢውን ሀገራት እንዳይረጋጉና ደካማ ሀገራት መፍጠር የሚል ፖሊሲ ተገብሩ ነበር። ያንን ለማድረግ የሰው ኃይል ለማግኘት ለመከላከያቸው ሱዳንን ሁሉ ወረው ነበር። ወደ ኢትዮጵያም ወረራ እንቅስቃሴ አድርገው ነበር። በኢትዮጵያን ተቀለበሰ እንጂ። ከዚያ በኋላ የመጡት ደግሞ የነ ከዲብ እስማኤልና የነ መሐመድ አሊ አስቀጣዮች እነ ናስር የናስሪዝም ፖሊሲ ወይም ናስራይት ፖሊሲ እየተባለ የሚጠራው ኢትዮጵያ ውስጥ የናይል ላይ ትልቅ ግድብ መገንባት ግብጽ ውስጥ ማለት ነው። ያም በኑቢያ እየተባለ የሚጠራው በጥንታዊ የሱዳን የስልጣኔ መነሻ የነበረው ግብጽ ድንበር አካባቢ ላይ ያው አወዛጋይ ቦታ አካባቢ ላይ ብዙ የሱዳናዊ የተፈናቀሉበት የአስዋን ግድብ እንዲገነባ አደረጉ። ያ ከተገደበ በኋላና ሰው ሰራሹ የናስር ሐይቅ ከተሰራ በኋላ የኛ ድርሻ የቅኝ ግዛት ዘመኑ መቀጠል አለበት የሚል ሀሳብ ነበራቸው። ዛሬም ድረስ ሰሞኑን የግብፁ ፕሬዚዳንት አብዱል ፈታህ አልሲሲ እያነሱት ያለው ዋተር ራይት የሚሉት ዋተር ሼሪንግ የሚሉት የውሃ ኮታ ክፍፍል የሚሉት አለ። ያም የ1929 እንግሊዝ ከግብፅ ጋር እየተፈራረመችው ምክንያቱም ሱዳን በእንግሊዝ ቅኝ ግዛት ስር ስለነበረች። ከዛ በኋላ ሱዳን በ1956 ከእንግሊዝ ቅኝ ግዛት ነፃ ስትወጣ ደግሞ በሱዳን ውስጥ የነበረው መንግስት ለግብፅ አመች ባለመሆኑ በግብፅ ጣልቃ ገብነት መፈንቅለ መንግስት ተካሄዶ 1958 በአውሮፓውያኑ ማለት ነው ታህሳስ ላይ 1959 የተፈረመ ስምምነት አለ ሱዳንና ግብፅ ኢትዮጵያን ሳያካትቱ። እንግዲህ መግቢያችን ላይ የናይል ወንዝ ድርሻ 86 በመቶ ከኢትዮጵያ ነው የሚሄደው ብለናል። በታህሳሱ 1959 የውሃ ስምምነት ግን ኢትዮጵያ የለችበትም። ይሄ ኢፍትሐዊነት በዓለም ላይ ወደር የሌለው ኢፍትሐዊነት ነው። 55.5 ቢሊዮን ኩቢክ ሜትር ውሃ ለግብፅ፣ 18.5 ቢሊዮን ሜትር ኩቢክ ውሃ ለሱዳን፣ የተቀረው በሸለቆዎች እንዲተን ለኢትዮጵያ ዜሮ ድርሻ። ያንን ለማስቀጠል ከናስርም ሲሄዱ ሳዳትም ሲተኩ ሳዳትም ሲሄዱ
ሙባረክም መጡ። ሙባረክም በመጡበት ሲሸኙ መሐመድ ሙርሲ መጡ። መሐመድ ሙርሲም በመጡበት በአብዱል ፈታህ አልሲሲ ሲሸኙ ያንን ለማስቀጠል ዛሬም ድረስ መጡ። ያን እንግዲህ ሁለት ነገሮች ተጠቅመዋል። አንደኛ በወታደራዊ ኃይል በማስፈራራት አየህ የአባይ ተፋሰስ አባል ሀገራት ደካማ ሀገር ናቸው፣ ኢኮኖሚያቸው አልዳበረም በሚል ሁለት ደግሞ በእነዚህ በተፋሰሱ አባል ሀገራት ላይ የነበረው ኢትዮጵያ ነፃ ሀገር ነች፣ ግን ደግሞ የተለያዩ ትርክቶች አሉ። የቅኝ ግዛት ዘመን እሳቤ የፈጠሩት ትርክት አለ በአፍሪካ ላይ። አንደኛ ከድንበር አካባቢ ያሉ ሀገራት ሀሳዊ መስመር ፔስዶ የድንበር አስምረውን ሄዱት፣ የጎሳ ፖለቲካ ሰብከውን ሄዱት። የቅኝ ግዛት ዘመን የሃይማኖት ልዩነቶች በተለይ የጣሊያን እንቅስቃሴ የነበረው እንግሊዞችም በአፍሪካ ምስራቅ አፍሪካ በተለይ በናይል ተፋሰስ አባል ሀገራት እንግሊዝ ቀብራ ሄደችው ፈንጅ እስካሁን ድረስ አልመከነም። ስለዚህ እነዚህን ነው የሚጠቀሙት። እነዚህን ሁሉ ይጠቀማሉ። ለምሳሌ እኮ አሁን ሱዳን ከኢትዮጵያ ጋር የድንበር ውዝግብ እያደረገች ያለችው እኮ የእንግሊዙ ሻለቃ ሜጀር ጉዊን 1903-02 ላይ የቀበሩት እኮ ነው የደረደሩ ድንጋይ እኮ ነው። አየህ ኢትዮጵያ ያልተቀበለችው የሌለችበት በድንበር ፖለቲካ ደግሞ ሁሉም አካባቢዎች በሰላማዊ መንገድ መፍታት ያለባቸው ተስማምተው ተደራድረው ነው የሚባለው አይደል? በአሁንም ስምምነት በዓለም አቀፍ ሕግ ግን ያን ጊዜ ሜጀር ሻለቃ ጉዊን የደረደረውን ድንጋይ የአሁኑ የካርቱም መለዮ ለባሾች ታሪካዊ ድንበር ወሰን ይላሉ። ግብጽ እንግዲህ ኢትዮጵያ ውስጥም የሃይማኖት ልዩነቶችን የዘር የፖለቲካ የቅኝ ግዛት እሳቤዎችን በማንበር ልክ የነ ሞሶሎኒን ሀሳብ በማሰራጨት ግብጾች አንድም ሆነ በሌላ መንገድ እዚህ ኢትዮጵያ ውስጥ ደግሞ አንዳንዶች ደግሞ ለገንዘብ ለጊዜያዊ ጥቅም ራሳቸውን የሸጡ ሰዎችንም በማበር የኢትዮጵያ ሀገረ መንግስት እንዳይጠናከር አንድም ሆነ በሌላ መንገድ የራሳቸው አስተዋጽኦ አሉ። የታሪክ ድርሳናትንም ወንዴ ስናይ ኢትዮጵያ ውስጥ በተካሄዱ መፈንቅለ መንግስቶች ከሸፉም በተካሄዱ ለውጦችን በስተጀርባ ብዙ የግብጽ እጅ አለበት። ለምሳሌ ራሳቸውን ነፃ አውጭ እያሉ ያደራጁ ከጥንት ጀምሮ የነበሩ ቡድኖች አብዛኞቹ ዋና መስሪያ ቤቶች የተመሰረቱበት ካይሮ ውስጥ ነው። ብዙ አቀንቃኞች ታጣቂዎችን በየጊዜው አሁንም ድረስ እየደገፈች ያለችው ግብጽ ነች። ያ መሆኑ ኢትዮጵያ ውስጥ ትልልቅ የልማት ለምሳሌ በአባይ ላይ የተጠኑ ጥናቶች በተለያዩ ወንዞች ላይ ወደ ተግባር የሚቀየሩ ጥናቶች ወደ ተግባር እንዳይሆን ሆነዋል። ለምን? አብዛኛውን ጊዜዋ ከልማት ይልቅ ሰላምና ደህንነት በማስከበር ላይ አቅጣጫውን እዚያ ላይ እንዲያዞር አድርገዋል። እዚህ ጋር ግን ምናልባት እነዚህን አይነት ነገሮች ሲያደርጉ በተለይ አሁን የፋይናንስ አቅም ይጠይቃል። ከዛ ውጭ ዲፕሎማሲ እንዲሁም ሚዲያዎች ጋርም ተያይዞ የሚሰሩ ስራዎች አሉና በእነዚህም ጭምር ጫና ተፈጥሯል። በትክክል ለምሳሌ የፋይናንስ እጥረት ቅድም ካልናቸው የግብጽ ይሄ ናስሪት ፖሊሲ የሚባለው የናስር ፖሊሲዎች የሚባለው አሁንም እየተገበረ ያለው ወታደራዊ ኃይል ማስፈራራት ነው። ዓለም አቀፍ ጫና መፍጠር ነው። የኢትዮጵያን በዘር በጎሳ በሃይማኖት ልዩነት ሀሳዊ ተረኮችን እንደ እውነተኛ ታሪክ አድርጎ በማቅረብ ዜጎች እርስ በርስ እንዲጠራጠሩና የራሳቸው ወደ ግጭት እንዲገቡ ማድረግ ነው። ሌላው ደግሞ አላስፈላጊ ከጎረቤቶቻችን ጋር ከትብብር ይልቅ የጎሪጥ እንድንተያይ የማድረግ ዲፕሎማሲ ነው የሚጠቀሙት። በሌላ መንገድ ደግሞ ዓለም አቀፍ ተቋማት በተለይ ይሄ ዓለም አቀፍ ተቋማት በኢትዮጵያ ላይ ጫና እንዲፈጥሩና አበዳሪ ሀገራት ለኢትዮጵያ እንዳያበድሩ እንደምናስታውሰውና እንደምናውቀው እስከ ቅርብ ጊዜ ድረስ በሱዳንና በግብጽ የተሰሩ ግድቦች በራሳቸው ገንዘብ አይደለም፣ በውጭ እርዳታ ነው። ለምሳሌ ሱዳን ውስጥ አብዛኛው በቻይና ነው። ግብጽ ውስጥ አስዋ እንደምታውቀው በራሽያ ነው። ሌሎች በርካታ ግድቦች አሁን ደግሞ በሲና በረሃና የቶሽቃ ፕሮጀክት ባላል ሳላም ቦይ እየተሰሩ ያሉት በአረብ መንግስታት የነዳጅ ዶላር ነው። ፔትሮ ዶላር ስቴት ሰፖርት በስማቸው ሁሉ አሁን በአልጋ ወራሾች በልዑላን ስም የተሰየሙ ናቸው። እነዚያ ፕሮጀክቶች በሲና በረሃ ውስጥ ከፍተኛ ውሃ ፍጆት የሚፈጥረው ኢትዮጵያ ላይ ግን ዓለም አቀፍ አበዳሪና ለጋሽም ፊታቸው እንዲያዞሩባት አድርጓል። በተለይ የቅርብ ሁነት ስንወስድ የቀድሞ የተባበሩት መንግስታት ድርጅት ዋና ጸሐፊ የነበሩት ቡጥሮስ ጋሊ ግብፃዊ ናቸው። እኒህ ሰው ከፍተኛ ሚና ተጫውተዋል። እንዴት ነው ያደረጉት? ግብፃውያን ሰዎች በትልልቅ የዓለም አቀፍ ድርጅቶች ላይ እንዲቀጠሩ በማድረግ እነዚያ ግብፃውያን ደግሞ ለቆሙበትና እነዚያ ዓለም አቀፍ ተቋማት ለተመሰረቱበት ቻርተርና እሴት ሳይገዙ የግብፅን ብሔራዊ ጥቅም ሲያሳድዱ ከርመዋል። የዓለም ባንክን እንደ ኬዝ ብንወስደው አብዛኛው ፕሮጀክቶቹ ውሃ ላይ ነው የሚሰሩት። ዓለም ባንክ ውስጥ ደግሞ በትልልቅ ቦታዎች ላይ ለምሳሌ የአፍሪካ ሪጅን የዓለም ባንክ
ምክትል ዳይሬክተር ብዙዎቹ ግብፃዊ ናቸው። ስለዚህ እጃቸው ረጅም ነው፣ ተጽዕኖም ማሳደር እጃቸው ረጅም ነው። በእነዚያ ውስጥ መጥተው በዓለም ባንክ ስም የግብፅን ኢንተረስት ስለሚያስገቡና ግብፅ ደግሞ እስከ ቅርብ ጊዜ ድረስ አሁን በኔ እይታ በኔ አረዳድ የዚያ የዲፕሎማሲ የአረብ እስራኤል የፖለቲካና የዲፕሎማሲ ደላላነቷ እያከተመ የመጣ ይመስለኛል። በዚያ የተነሳ ብዙዎቹ የአረብን ፖለቲካ ስለሚፈልጉት ነዳጁን መቅዳት ስለሚፈልጉ ግብፅን ይጠቀሙ ነበር። ለግብፅ ደግሞ በአባይ ላይ ኢትዮጵያ ግድብ እንዳትገነባ ገንዘብ እንዳታገኝ እነዚህ አካላት ነዳጅን ከመካከለኛው ምስራቅ በግብፅ ስም ለመውሰድ ኢትዮጵያ ላይ ተጽዕኖ ሲያደርሱ ከርመው ነበር። በተለይ አሁን ከዚህ ከወንዞች ይሄ ድንበር ተሻጋሪ ወንዞች ጋር ተያይዞ እንዲሁም የተለያዩ ፍላጎቶች ሲኖራቸው በተለይ ደግሞ ትንሽ ጠንከር ያለ ኢኮኖሚ እንዲሁም የዲፕሎማሲ አቅም ያላቸው ሀገራት የተለያዩ ነገሮችን ያደርጋሉ። እንደውም አንዳንድ ሀገራት በሌሎች ሀገራት የውስጥ ጉዳይ ጭምር ጣልቃ ገብተው የሚያደርጓቸውን ነገሮች ተመልክተናል። አለመረጋጋቶች ብዙ ጊዜ በተለያዩ ሀገራት ውስጥ ተመልክተናል። ከዛ ውጭ ይሄ አማጽያንን የመደገፍ አይነት ሁኔታዎችን ብዙ ጊዜ ታዝበናል በዓለም ፖለቲካ ውስጥና እንደው በእኛ ሀገርስ ቅድም በተወሰነ መልኩ አንስተዋል። በእርግጥ ግን ፖለቲካችንን እንዲቀጭጭ ጭምር የእነሱም ተጽዕኖ አለበት የሚል ነገር ይነገራል እና ምንድን ነው እንዳንስማማ ያደረገን? እንግዲህ አፍሪካ አብዛኞቹ የአፍሪካ ሀገራት በቅኝ ግዛት የተገዙት 1960ዎቹ በአውሮፓውያን ጀምሮ ነፃነታቸውን ተጎናጽፈዋል። ለዚያም ነው የአፍሪካ አንድነት ድርጅት ያሁኑ የአፍሪካ ህብረት ሁልጊዜ በየዓመቱ የአፍሪካ ቀን የነፃነት ቀን እየተባለ የሚከበረው። ኢትዮጵያ ነፃ ሀገር ነች። አየህ አፍሪካውያን በህጋዊ መንገድ ነው እንጂ አብዛኞቹ አፍሪካ ውስጥ ነፃነት ይሁን ኢኮኖሚና ፋይናንስ ግን ነፃነት የላቸውም። አሁንም ፍራንኮፎንና አንግሎፎን እየተባሉ ሲፋጩ ይሆናል። አየህ አፍሪካ ገና አዲስ አብዮት አዲስ የፓን አፍሪካኒዝም እሳቤ ያስፈልጋል። አፍሪካ ህብረት እኮ አንዳንድ ጊዜ ኮሚሽኑ ሊቀመንበርም ሆነ የሌሎችን ኮሚሽነር እኮ ለመምረጥ አንዳንድ ጊዜ ስንገኝ እኮ ልንዘግብ የፍራንኮፎንና አንግሎፎን እንዴት ሽኩቻ እንደሚደረግ እኮ በታላቁ የነፃነት ታጋይ ስም የተሰየመው የኔልሰን ማንዴላ አዳራሽ ውስጥ የተወሰነ ደቂቃ መቀመጥ ብቻ በቂ ነው። ከታሪክ ድርሳናት የምንረዳ በተለይ ኢትዮጵያ ውስጥ የጎሳ የሃይማኖት የዘረኝነት እሳቤ እንዲመጣ ከፍተኛ የቤት ስራ የሰሩ እንግሊዞች፣ ጣሊያኖች እና ግብጾች ናቸው። ጣሊያን ደግሞ የራሷ ታሪክ አላት። የካቲት 23 1888 በአድዋ ተራሮች የምዕራባውያንን የዘላለማዊ ትርክት የናድንበት ድል አለ። እስከ አድዋ ጦርነት እስከ አድዋ ድል ድረስ አውሮፓዎች ምን የሚል እሳቤ የነበራቸውና ስብከት ለጥቁሮችና ለነሱ ቅኝ ተገዥ ለሆኑ ለኤስያም ሆኑ ሌሎች ክፍለ አህጉር ህዝቦች ነጮች በጥቁር ተሸንፈው አያውቁም የሚል ሐሳብ ነበራቸው። አድዋ ግን ያንን የሐሰት ተረክ ባዶ አድርጓል። የጥቁር መጋረጃውን ቀዶታል። ከ40 ዓመታት በኋላ ሲመጡ ግን እንግሊዞችም ሆኑ ሌሎች ምዕራባውያን የዚያ ዘመን የቅኝ ግዛት እሳቤ አራማጆች አሁንም በኒዮ ሊበራሊዝም እና ኒዮ ኮሎኒያሊዝም በአዲሱ የቅኝ ግዛት እሳቤ እያንዣበቡ ያሉት አፍሪካ ላይ የጥሬ ዕቃ ቅርምት ለማድረግ አንዳንዶቹ በሳህል ቀጠና አፍሪካ እንደመቀነት ወገቧ ላይ ሸብ ባድርጋት በነ ኒጀር በነ ማሊ አካባቢ እየተርመሰመሱ ይታያል። ብዙ ግጭቶችም አሉ። ያ መሆኑ ከ40 ዓመት በኋላ ሲመጡ ኢትዮጵያ ለምንድን ነው ነፃነቷን ጠብቃ የቆየችው? ኢትዮጵያ ለምንድን ነው የምዕራባውያንን የቅኝ ግዛት ቀንበር ባጭሩ እንዲቀጭ ያደረገችው? ሌሎች አፍሪካውያን ለምንድን ነው ፓን ኢትዮጵያኒዝም ፓን አፍሪካኒዝም እያሉ የኢትዮጵያን ስም እየጠሩ ለነፃነታቸው የተዋደቁት? ስለዚህ ይችን ሀገር ማዳከም አለብን ብለው ሲያጠኑ ዋናው የኢትዮጵያ ቁልፍ የኢትዮጵያ ሕዝብ አንድነት ነው። አየህ የተለያየ ሃይማኖት፣ የተለያየ ዘር፣ የተለያየ ጎሳ ቢኖረውም ለእናት ሀገሩ ግን ለዳር ድንበሩ ይሞታል። ለብሔራዊ ክብሩ ቀናተኛ ነው። ማንም አይደራደርም። ስለዚህ የመቻቻል የአብሮነት አንድነት እሴት አለ፣ የሶሻል ፋብሪክ አለ። ስለዚህ ምንድነው ያደረጉት? ይሄንን ዲኮንስትራክት ማድረግ አለብን። ይሄንን ጠንካራ ቦንድ ማፍረስ አለብን። ያንን ለማፍረስ ደግሞ ሐሰተኛ ተረኮችን እንደ ታሪክ መጻፍ አለብን፣ መስበክ አለብን። ያ ይሆን ዘንድ ደግሞ ምን መጠቀም አለብን? ከኢትዮጵያ የፖለቲካ ምህዳር ተገፍቻለሁ ወይም ጊዜያዊ ጥቅሞች ቀርቶብኛል ብለው የሚያስቡ ፖለቲከኞችና የተወሰኑ ቡድኖችን እንደ መሳሪያ ተጠቅመዋቸዋል። አሁን ደግሞ አልፎ አልፎ አይተህ ከሆነ
ከጣሊያን ከሄደ በኋላም አልፎ አልፎ ያ ትርክት አየህ እየፈነዳ ሲያገረሽ ይስተዋላል። ለዚያ ነው ፖለቲካችን ሀገረ መንግስታችን እንዳይረጋጋና ብዙ ጊዜ ደግሞ ይሄንን ግብጽ አጓነችው በጀት መድባ በስርዓተ ትምህርቱም በተዘዋዋሪ መንገድም እንዲሆን አስገባችው። ያ መሆኑ ደግሞ እንግዲህ እኮ አየህ ከዛ በፊት የነበረው ከዛሬ 50 ዓመት በፊት ከዛሬ 60 ዓመት በፊት እኮ ከኛ ጋር ተመሳሳይ የነበሩ ሀገራት ዛሬ ኢመርጂንግ ኔሽን ሆነዋል። እነ ቱርክን ተመልከት፣ እነ ህንድን ተመልከት፣ እነ ቻይናን ተመልከት። ቻይና እንደውም ለሀያል እየሆነች ነው። በከፍተኛ ደረጃ መጥቷል። እኛ ግን በዚያ እየተሳብ ያ ደግሞ ግብጽ ሌት ተቀን በመስራቷ ቅድም እንዳልከው የመገናኛ ብዙሃን ጦርነት ከፈተች። አየህ አሁን ዓለም እንደውም ዘ ኒው ወርልድ ኦርደር እየተባለ የሚጠራው ዓለማችን አዲስ የኃይል አስተላለፍ አዲስ የካርታ ብጎዛ እንቅስቃሴ እየተሰራ ያለው በመረጃ ጦርነት ነው። ኢንፎርሜሽን ዋርፌር ነው። ያን ደግሞ ግብጾች ከአረቡም ከቀይ ገዢዎችም በብዙ ስለተማሩት ከቄሳር ኃይላት ስለተማሩት ያን ኢትዮጵያ ላይ ተግብረውታል። ያ በመሆኑ ከመሰረታዊ ልማት ይልቅ በየጊዜው በሚፈጠሩ ግጭቶችና በሄድ መለስ የፖለቲካ ውልቃቶች ለወገሻ ሆኖ ለመጠገን ብዙ ኃይልና ብዙ ገንዘብ ስንመድብ ትክክለኛውን የድህነትን መፍቻ የልማት ኢኮኖሚያችንን ገሸሽ እያል አብዛኛው ወጫችን ሰላም ማስከበር ላይ ሆነዋል። ስለዚህ ትኩረታችን ሌላ ቦታ እንዲሆን ተደርጓል ነው። ተመልሰን እንመጣለን። አንድ ፕሮግራም አለን። ተመልካቾቻችን ቆይታችን ይቀጥላል። በዚህ ጊዜ እንግዲህ ወጣቶች በተለይም ከህዳሴው ግድብ ጋር ተያይዞ የተለያዩ እንቅስቃሴዎችን እያደረጉ ነው። ድጋፎችን እንዲሁም ደግሞ ስለ አባይ ጉዳይ መሟገትን ጨምሮ ማለት ነው። ስለዚህ እስቲ ከህዳሴው ግድብ ጋር ተያይዞ ከአንድ ወጣት ጋር ያደረግነው ቆይታ አለ። እሱን ተከታትለን እንመለስ። እሱ ደግሞ በሞራል ይደግፋል። በተለይ በማህበራዊ ሚዲያው ላይ የነቃ ተሳትፎ ያደርጋል ወጣቱ። በተለይ የግብጽ ሚዲያዎች ከሚያነሱት አንጻር በድርድሮቹ ላይ ከነበሩት አንዳንድ ዓለም አቀፍ ጫናዎች አንጻር ወጣቱ በንቃት ሲሳተፍ ታያለህ። ለብሔራዊ አንድነት የህዳሴውን ግድብ አስመልክቶ ለሚኖር አጠቃላይ ሁኔታ የአንድነት የተጠናከረ የኔ ነው ግድቡ የሚል ስሜት ሲያንጸባርቅ ታያለህ እና ይሄ ጥሩ ነው። አንዳንዱ ደግሞ የኢኮኖሚ አቅሙም ያለው ቦንድ በመግዛት ይደግፋል። የኔ ተሳትፎ እንግዲህ ያው ከታች ግድቡ ይፋ መገንባት ከተጀመረ ጀምሮ ነው ተሳትፎ እያደረኩ ያለሁት በአንድም በሌላም መንገድ። ለምሳሌ የሁለተኛ ደረጃ ተማሪ በነበሩበት ሰዓት ከደብተር ከእስክርቢቶ ከሚሰጠን ለሻይ ከሚሰጠን ቆርጠን ቦንድ ገዝተናል። ያንም ገዝቻለሁ። ኋላ ላይ ስራ ከያዝኩ በኋላ ደግሞ ከደሞዜ ተቆራጭ የሚሆን ያው ቦንድ ገዝቻለሁ ማለት ነው። በዚህ ተሳትፎ አደርጋለሁ። ባገኘሁት አጋጣሚ ደግሞ ማህበራዊ ሚዲያውም ላይ ያው ሙያውም ላይ ጥናትና አንዳንድ ነገሮችን በመስራት ሳተፋለሁ። የተረዳሁትና ያገኘሁት ነገር ምንድነው? የግብጽ ሚዲያዎች በተለይ ፍሬሚንግ ላይ በሁለት መሰረታዊ ፍሬም ላይ ያርፋል የነሱ ሚዲያዎች። አንደኛው ዲያግኖስቲክ ፍሬም የምንለው ነው። ይሄ ዲያግኖስቲክ ፍሬም ማለት እንግዲህ በሀገራቱ መካከል ያለው አለመግባባት ምን ይመስላል የሚለውን ችግሮችን መለየት፣ ልዩነቶችን መለየት፣ በመካከል ያሉትን አለመግባባቶች ለይቶ ካወጡ በኋላ ለዛ ኃላፊነት የሚወስደው አካል ማን ነው የሚለውን ብሌም ማድረግ ወይም ደግሞ የሆነን አካል ስበብ መስጠት ነው። ሁለተኛው ፍሬም የሚጠቀሙት ኮንፍሊክት ፍሬም የሚለውን ነው። በተለይም ግብጽ በየትኛውም ሁኔታ ሁሉ አማራጯን መጠቀም አለባት የሚሉ ድርድሮቹ የምንፈልገውን ውጤት የማያመጡልን ከሆነ ወይም ኢትዮጵያ በምንፈልገው መንገድ ወደኛ ጨዋታ ማትመጣ ከሆነ ኃይል እርምጃም ሁሉ ልንጠቀም ይገባል የሚሉ ቅስቀሳዎችን ሲያደርጉ ታያለ። ዘገባዎቻቸው በአብዛኛው እዚህ ላይ ያተኮሩ፣ አገራቱ በዲፕሎማሲ የማይሳካላቸው ከሆነ የኃይል አማራጭን ግብጽ እንድትጠቀም የሚገፋፉ የግብጽ ባለስልጣናትን እንደዚህ አይነት ውሳኔ ጫና የሚያደርጉ ሆነው ነው ያገኟቸው። በተለይ ኢትዮጵያን የሚያጠለሹ መረጃዎች በሐሰት የተቀነባበሩ ከህዳሴው ግድብ ከደህንነቱ ጋር ከሳይንሳዊ እውነታው ጋር የሚጣረሱ መረጃዎችን የበለጠ ጎልተው እንዲታዩ በማድረግ ግብጽ ደግሞ ለዛ መሰረታዊ ሁኔታ የበለጠ ተጋላጭ እንደሆነች፣ አደጋ እንዳለባት፣ ምንም ውሃ የሌላት ሀገር እንደሆነች፣ አማራጭ ውሃ እንደሌላት፣ አማራጭ የኃይል ምንጭ የምትፈጥርበት ወይም ራሷን የምታቆይበት መንገድ እንደሌላ አድርገው የሚያቀርቡ ናቸው። በተለይ የናይልን ውሃ ወይም የህዳሴ ድርድሩን ግብጽ ከኢትዮጵያ ጋር ያላትን ግንኙነት በትኩረት የሚጽፉት እነማን ናቸው የሚለውን ነገር ማየት ያስፈልጋል። በዓለም አቀፍ በተለይ በነፃ አምድ የሚጽፉ ኮረስፖንደንት ሆነው የምስራቅ አፍሪካን የጠቅላላ የህዳሴውን ግድብና የአካባቢውን ሁኔታ በቅርበት ያውቃሉ ተብለው የሚጽፉና የሚዘግቡ
ጋዜጠኞች ሰፋ ሲል አረቦች ናቸው። ስለዚህ አረቦቹ ደግሞ በአረብ ሊግም ደረጃ ያላቸውን አቋም ስለምናይ ሀገራቱ ያላቸውን አቋም ስለምናይ በአንድም በሌላ መንገድ የግብፅን ፍላጎትና ጥቅም የሚያስከብር አይነት አዘጋገብ ሲከተሉ አስተውያለሁ። ይሄ በዓለም አቀፍ ሚዲያዎችም ጭምር የተጋለጠ ነው። ከዛ ባሻገር ደግሞ የሀገር ውስጥ ሚዲያዎቻቸው በይበልጥ ዓለም አቀፉን የመረጃ ፍሰት ሰብረው የገቡ ናቸው። የግብጾቹ አረብኛ ቋንቋ ይጠቀማሉ። አረብኛ በጣም በዓለም አቀፍ ደረጃ ሰፊ ተደራሽ የሆነ ቋንቋ ነው። እንግሊዝኛ ቋንቋን በስፋት ይጠቀማሉ ጋዜጦቻቸው። እንግሊዝኛ ቋንቋ በዓለም ደረጃ በጣም ሰፊ ተደራሽ የሆነ ቋንቋ ነው። ስለዚህ በአንድም በሌላ መንገድ በዓለም አቀፉ የመረጃ ፍሰት ውስጥ ጥሰው ገብተው የራሳቸውን የግብፅን ሀገራዊ ፍላጎቶቿን ያሏትን አቋሞች የሚያንጸባርቅ በአንጻሩ ኢትዮጵያ ግድቡን ምክንያታዊ ባልሆነ መንገድ እንደምትገነባው ሌሎች አማራጭ ኃይሎች እያሏት ግን እነዛን ወደ ጎን ብላ ሀገራቱን ለመጉዳት ብቻ አስባ የምትገነባው አድርጎ ይመሳል። ሳይንሳዊ ጥያቄዎች የሚያስነሳ ግድብ አድርጎ ይመሳል። ግብጾች የበለጠ ለአባይ ጉዳይ ላይ በተለይ ናይል ላይ ጥናትም ስላደረጉ ሰፊ የሆነ የእውቀት ክምችትም ስላላቸው በዛ የእውቀት ክምችት ሲፈተሽ ግድቡ ጥያቄ ውስጥ የሚወድቅ ሆኖ እንዳለ አድርገው የመሳል ሁኔታ ታያለ። ይሄን እንግዲህ የትኛውም የዓለም አቀፍ ሚዲያዎች ላይ በሰፊ አይተናል። ሶስት ነገሮችን ማድረግ አለብን ብዬ አምናለሁ። አንደኛው መንግስት የተቀናጀ የመረጃ ፍሰት ሊፈጥር ይገባል ብዬ አምናለሁ። የግድቡን እንግዲህ መሰረታዊ ሳይንሳዊ የሆኑ እውነታዎች አሉ። ለማንም ልትነግራቸው የሚችሉ ግን መነገር የሚገባቸውን የዓለም ማህበረሰብን አረዳድ ሊያጠሩ የሚችሉ መረጃዎችን በደንብ እያጠናቀረ መንግስት ለሚዲያዎቹ ተደራሽ ማድረግ መቻል አለበት። በዓለም አቀፍ የመረጃ ፍሰት ውስጥ ያሉ ታላላቅ ሚዲያዎችን አክሰስ ማድረግ ተደራሽ ማድረግ መቻል አለበት መንግስት። ይሄ አንዱ ነው። በሁለተኛ ደረጃ ኢትዮጵያውያን ምሁራኖች የበለጠ ተሳትፎ ማድረግ መቻል አለባቸው። ጥናቶች ይሰራሉ። ስለ አካባቢው ስለ ግድቡ በጣም በቂ እውቀት አለን። ግን ጥናቶቹ ወደ ዓለም አቀፉ የሚዲያ ፍሰት ውስጥ ገብተው እውቀት ሲሆኑ አናይም፣ ወይም ደግሞ በማህበረሰቡ ውስጥ ያለውን አመለካከት ሲያጠሩ አናይም። ስለዚህ ምሁራኖቻችን ለታላላቅ ጋዜጦች፣ ለዓለም አቀፍ መገናኛ ብዙሃን መጣጥፎችን በመጻፍ ጉዳዩን የሚያሳዩ ማስረጃዎችን፣ ሙያዊ ትንተናዎችን በመስጠት ረገድ ኢትዮጵያውያን የነቃ ተሳትፎ ማድረግ አለባቸው። ይህ አንዱ ነው። በሶስተኛ ደረጃ ግን የኢትዮጵያውያን ሚዲያዎች በጣም በንቃት መስራት መቻል አለባቸው። በሀገር ውስጥ ቋንቋ ብቻ አይደለም። የሀገር ውስጥ ቋንቋ የሀገር ውስጥ ያለውን ማህበረሰብ ተደራሽ ለማድረግ በቂ ነው። ዓለም አቀፉ ማህበረሰብ ግን ዓለም አቀፉ ማህበረሰብ በሚግባባበት የራሱ የሆነ ፍልስፍና አለው ውስጥ ኢትዮጵያ ውስጥ የማየው ነገርም ያን ነው። በየትኛውም ቦታ አሁን የምታየው የውስጥ ግጭቶች አሉ። የዓለም አቀፍ የዲፕሎማሲ ጫና አለ። እሱን ተከትሎ የሚመጣው ከሱዳንና ከግብጽ ጋር ያለንበት ሰጣ ገባ አለ። በውጭም በውስጥም ያሉት ሁኔታዎች ስታይ ለኢትዮጵያ ምቹ አይደሉም። ወጣሪ ናቸው። ማህበረሰቡን ፍርሃት ውስጥ የሚከቱ ናቸው። ግን ልንፈራ አይገባም ብዬ አምናለሁ። በመሰረታዊ ነገር ብሔራዊ አንድነታችንን መጠበቅ ከቻል የሚመጣብን ጫና እኛን ሊያንበረከከን የማይችል መሆኑን ከሰራን ያ መግባባት መፍጠር ከቻል ለውጩ ጫና የሚመች ኢንቫይሮንመንት ሀገር ውስጥ ካልፈጠርን የተሻለ ነገር ይመጣል ብዬ አስባለሁ። ይሄንም ዝም ብሎ አይደለም። ሁኔታዎቹ እንደዛ የሚያሳዩ ነገሮች ስላሉ ነው። በተለይ ከህዳሴው ግድብ መጠናቀቅ በኋላ ያየነው ነገር ነው። መጀመሪያ ግድቡን አይሰሩትም እንባል ነበር፣ ሰርተናል። በኋላ ላይ ደግሞ ግድቡ ደህንነት ችግር አለው ይባል ነበር፣ እሱ አልሆነም። ሲሞላ አደጋ አለው ይባል ነበር፣ ሞላን። ሁለተኛውን አይሞሉትም እንባል ነበር፣ ሞልተናል። ካሁን በኋላ ግድቡ ራሱን የሚያስጠብቅበት ሁኔታ አለ። በግድቡ ረገድ ዲፕሎማሲያዊ ስራዎች መሰራት አለባቸው። ይሄን አምናለሁ። ግን ግድቡ የራሱን ስጋት ራሱ መመለስ የሚችልበት ደረጃ ይደርሷል ብዬ አምናለሁና ከነዚህ ነባራዊ ሁኔታዎች አንጻር ስናይ በብዙ ልንፈተን እንችላለን። በብዙ የተፈተነ ግን በትልቁ ያሸንፋል የሚል እምነት አለኝ። ካልተፈተነ አታሸንፍም። ያ ነው ትልቁ። ተመልሰን ተገናኝተናል። ቆይታችን ይቀጥላል። ስለ አባት ጋር ነው ቆይታ እያደረግን የምንገኘው። ስለ አባት እንግዲህ እንቀጥላለን። ቀደም ሲል ያው የህዳሴው ግድብ ሲጀመር አካባቢ በተለይ የታዘብነው ነገር አለ። ይሄ ብዙ ጥያቄዎች ነበሩ፣ በጣም ብዙ ልዩነቶች ነበሩ። በተለይ የህዳሴው ግድብ ከመጀመሩ አስቀድሞና ልክ የህዳሴው ግድብ ሲጀመር የምናስታውሰው በጣም
ይሄ ልዩነት የሚባለው ነገር እየጠበበ ወደ አንድነት እየመጣን መሆኑን ተመልክተን ነበር ይዛኔ። አሁን ላይም እንደዚህ አይነት ሁኔታዎችን እያየን ነው እና እንደው ለምንድን ነው ወደ አንድነት እያመጣን ያለው ግድቡ? ፖለቲካል ሳይንስ እሳቤዎችም ሆነ ቲዮሪዎች እንደነዚህ አይነት ትልቅ ፕሮጀክቶች የሀገርን ብሔራዊ አንድነት የመፍጠር ትልቅ ሚና አላቸው። የታላቁ የኢትዮጵያ ህዳሴ ግድብ ደግሞ ለኢትዮጵያ የተለየ ታሪክ አለው። በመግቢያችን ላይ እንዳነሳ ነው ለዘመናት ቁጭት ነበረ። ያ ቁጭት ደግሞ የተለያየ አስተሳሰብ፣ የተለያየ ፖለቲካ ርዕዮት፣ የተለያየ ሃይማኖት፣ የተለያየ ጎሳ፣ የተለያየ ዘር ቢኖረው የኢትዮጵያ ህዝብ ግን አንድ እኩል የሚያደርገው ነገር አለ። ያ ምንድን ነው? ድህነት ነው። አየህ፣ ያ ምንድን ነው? ቅድም የጠቀስከው አሁን ካለው የኢትዮጵያ ህዝብ 115 120 ልንደርስ እንችላለን። ከዚያ ውስጥ 70 በመቶ የሚደርሰው ወይም 70 ሚሊዮን ገደማ ኤሌክትሪክ አያገኝም። ቤቱ ጨለማ ነው። አየህ፣ ጨለማ እኩል ያደርገዋል። የታላቁ የኢትዮጵያ ህዳሴ ግድብ የመሰረት ድንጋይ ሲጣልና እየተሰራ ሲመጣ ለምንድን ነው ከአራቱም የኢትዮጵያ አጽናፋት እኩል የአንድነት ዜማ የእንችላለን አባይ ተመለሰ ወደ ሀገሩ የሚል የተንቆረቆረው ካልከኝ ይህንን ድህነትን የመጋፋት በሉዓላዊነታችን የመኩራት ትልቅ ፕሮጀክትና ብሔራዊ አርማ ተደርጎ ስለተወሰደ ነው። ከዛም ባለፈ ደግሞ እንችላለን። ይሄ አዲስ አብዮት ነው። በነገራችን ላይ አዲስ አብዮት ስለ ለኢትዮጵያም ብቻ ሳይሆን ለአፍሪካም ጭምር ስለሆነ ነው። ትናንት ኢትዮጵያ ቅኝ ባለመገዛት አልንበረከክም በማለት ሌሎች የአፍሪካ ሀገራትም የኢትዮጵያን ስም በመጥራትና የኢትዮጵያን ሰንደቅ ዓላማ ከፍ በማድረግ የቅኝ ግዛት ቀንበር አራማጆችን ተስፋ ቀጭተውታል። አሁን ደግሞ ኢትዮጵያ አዲስ የኢኮኖሚ ሞዴል ለአፍሪካውያን በታላቁ የህዳሴ ግድብ በተለይ በግድብ ፖለቲካው እያመጣች ነው። እስካሁን የተሰሩ የአፍሪካ ታላላቅ ግድቦች በውጭ እርዳታ ነው። የእርዳታ ፖለቲካ ደግሞ በአንድ በኩል ዶላር ያመጣልሃል፣ በሌላ በኩል ደግሞ የራሱን የትየለሌ ፍላጎቶች ተሸክሞ ይመጣል። ስታመዛዝነው የእነሱ ፍላጎት ይበዛል። የኢትዮጵያ ግን በራስ ገንዘብ ነው እየተገነባ ያለው። ስለዚህ ሌሎች አፍሪካውያን ወንድሞቻችንና እህቶቻችን ለካ ያለ እርዳታ መስራት ይቻላል፣ ትልልቅ ፕሮጀክቶችን እውን ማድረግ ይቻላል፣ ኢትዮጵያ አሳየችን ይላሉ። ይህንን ግን ምዕራባውያን ሆኑ በተለይም ደግሞ በፍትሐዊነት የማያምኑ ሀገራትና ፖለቲከኞች አይወዱትም። ግብፅ ደግሞ አንደኛዋ ነች። ለዚያ የተነሳ ነው የወዲሁን ለምን አናነሳም እንዴ? የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ለሶስተኛ ጊዜ ወስዳው ነበር ግብፅ አይደል? መጀመሪያ አሜሪካ ወሰደችው፣ ከዚያ የጸጥታው ምክር ቤት ወሰደችው። ሁለቱም የለም ጉዳዩ የአፍሪካ ስለሆነ በአፍሪካዊ ጉዳይ ይፈታ ወደ አፍሪካ ህብረት ተባለ፣ ተመለሰ። አሁንም እነዚህ ሁለቱ የታመነ ሀገራት ሱዳንና ግብፅ ወደ ጸጥታው ምክር ቤት ወሰዱት። እንግዲህ እስካሁን ድረስ የልማት ፕሮጀክት ያለን የደህንነት ስጋት ሆኖ ያውቁ። የኛ ክቡር ሚኒስትር ዶክተር ኢንጂነር ስለሽ በቀለም ያኔ ለጸጥታው ምክር ቤት አባላት በሰጡት ማብራሪያ እንደተናገሩት አሁንም ግን ሰለሰ። ወዴት? ወደ አፍሪካ ይመለስ ተባለ። ያን ጊዜ ግን ከዚያ ወደ አፍሪካ ይመለስ ከመባሉም ባለፈ ለኔ ደስታን እንዳንድ ወጣት የፈጠረልኝ በተባበሩት መንግስታት ድርጅት የዩቲዩብ ቻናል ይተላለፍ ነበር ክርክሩ። አይተው ከሆነ ያኔ ኢትዮጵያውያን ይሰጡት የነበረው ኮመንት አይታል። በጣም ብዙ ኢትዮጵያውያን ነበሩ። ሁሉም ታያለ። እንግዲህ ሁሉም ኢትዮጵያውያን ናቸው ለማለት የሚያስችልህ ስማቸው አለ፣ ቦታው አለ፣ አይደንቲፋይ የምታደርገው አለ በቀላሉ። የግብፅና የሱዳን እኮ እንደው አልፎ አልፎ ወይ እንደው አይን ካልሆነ በስተቀር አየህ የኢትዮጵያን ከኢትዮጵያን ባለፈ የኢትዮጵያን ሀሳብ የአፍሪካ ህብረትን ራዕይ አጀንዳ 2063 የሚደግፉ መልእክቶችን ሁሉ ነበር ስናስከብር ነበር። ያ ማለት እንግዲህ ኢትዮጵያን በተለይ ወጣቶችን ወደ አንድ ያመጣ ነበር። ይሄ የወጣቶች ፕሮግራም ስለሆነ ነገን ዛሬ እንስራም ስለሆነ አይተ ከሆነ አብዛኞቹ ወጣቶች ነበሩ ሪያክት ሲያደርጉ የነበረው። ወጣቶች ይሄን ማድረጋቸው አይገርምም። ለምን? አብዛኛው ትልልቅ እድሜያቸው የገፋ ሰዎችማ የሀገራዊ ኩራት የክብርና የቁጭት ነው። አብዛኛው ተጠቃሚ እኮ ይሄ ወጣት ነው። ብዙም እድሜ የሚኖረውም እኮ ይሄ ወጣት ነው አይደል? ይሄ በተሳሳተ መንገድ ቢነጠቅም የኔና አንተ የነገ ተስፋ ነው የሚነጠቀው። አብዛኛው የኢትዮጵያ ወንዞች ድንበር ተሻጋሪ ናቸው። አባይ ላይ የታላቁ የህዳሴ ግድብ ላይ የምንይዘው አቋም ነገ በሌሎች ወንዞቻችን ላይ የራሳቸውን ፍላጎት ለማንበር በሚቋምጡ ጨቅላ ቀይ ዘመሞች ላይ
ፈር እንዲይዙ ያደርጋል። ምናልባት ይሄ በተለይ በዲፕሎማሲው እንዲሁም በተለያዩ ዘርፎች የሚመዘገቡ ስኬቶችም እንዲሁም ደግሞ ኢትዮጵያ በተደጋጋሚ የምታነሳቸው ሀሳቦች ተቀባይነትም እያገኙ እየተመለከትን ነው በዓለም አቀፍ መድረኮችና ምናልባት ሌሎች አፍሪካውያንንም ጭምር ለእንደዚህ አይነት ወኔ የሚያነሳሳ ይመስላል። አይሆፕ እኔ ተስፋ ያለኝ ምንድን ነው የኢትዮጵያ መርህ እንግዲህ ከትናንት እስከ ዛሬ አልተለወጠም። በተለይ የውጭ ጉዳይ ፖሊሲ ፍሬሟን አይተ ከሆነ የባለ ብዙ ወገን ዲፕሎማሲ ነው ላለፉት 120 ከዚያም በላይ እየተከተለች ያለ መልቲላተራሊዝም የሚባለው ለችግሮች የጋራ መፍትሄ ተናጥላይ አካሄድ ሳይሆን የጋራ የድርድር የውይይት መፍትሄ ነው የሚያስፈልገው፣ ተናጥላይ የጦርነት ነጋሪት ጉሰማ አያስፈልግም የሚል ናት። ያ ደግሞ እንዲሆን ያደረገው ብዙ የዓለም አቀፍ ድርጅቶች ሲመሰረቱ መስራችም ነች ፈራሚም ነች። የሊግ ኦፍ ኔሽንን፣ የተባበሩት መንግስታት ድርጅት የሰብአዊ መብት ድንጋጌ ዩኤንኤችሲአር የሚባለው የቀድሞ የአፍሪካ አንድነት ድርጅት፣ የአፍሪካ ህብረት፣ ኢጋድ፣ ብዙ ዓለም አቀፍ ክፍለ አህጉራዊ ድርጅቶች መስራችም ነች። ሲመሰረቱ የሚወጡ ህጎችን ያጸደቀች ነች። ይሄ መሆኑ ሌሎች አፍሪካውያን ወንድሞቻችንም ተመሳሳይ አቋም እንዲይዙ ተስፋ እንዲኖራቸው ያደርጋል ብዬ አስባለሁ። ለምን አንድ አባባል አለ አፍሪካ ውስጥ ኢትዮጵያ ካልነኳት አትነካም። እንደገና ደግሞ በአፍሪካውያን ውስጥ የሰፈነ እምነት አለ። ኢትዮጵያ ፍትሐዊነት ትፈልጋለች እንጂ የፍትሐዊ አሰራር ስግብግብ አይደለችም የሚላል። ይህንን እሳቤ ማስቀጠል ያለ ማስቀጠል የኔና ያንተ እና የሌሎች የወጣቶች እጣ ፋንታ ይመስለኛል። እንደው ጂኦፖለቲክሱን እናንሳ። እንግዲህ እንደሚታወቀው ቀጠናችን በጣም ብዙ ሽኩቻዎች ያሉበት እንዲሁ ብዙ ፍላጎቶች ያሉበት ነው። የተለያዩ ሀገራት የተለያዩ የጦር ማዘዣዎችን ጭምር እየሰሩ ያሉበት አካባቢ ነው። በጣም ብዙ ውጥረቶችን በተወሰነ መልኩ እየተመለከትን ነው እና እንደው የህዳሴ ግድብ ሲጠናቀቅ ጂኦፖለቲክሱ ምን ይመስላል ተብሎ ነው የሚጠበቀው? እንዳልከው የአፍሪካ ቀንድ ከ40 ዓመት በኋላ እንግዲህ ከዛሬ 40 ዓመት በፊት የነበረው የቀዝቃዛው ጦርነት ተመሳሳይ የኃይል አሰላለፍ እንቅስቃሴ ነበር። ከዚያ የሚለየው ግን አሁን እንዳነሳው የጦር ሰፈር ግንባታዎች በጣም ተበራክተዋል። ጅቡቲ ላይ እንኳን ብንወስድ 2009 የዛሬ 10 ዓመት ምናምን ገደማ 2 የጦር ሰፈር ብቻ ነበር። ዛሬ በርካታ ሀገራት የጦር ሰፈር ገንብተዋል። ከጅቡቲም ብቻ ሳይሆን ሶማሌም አለ፣ ሶማሊያ ላይ ወደ ሱዳን አለ። በበርካታ የአፍሪካ ቀንድ አባል ሀገራት ላይ ከፍተኛ የሆነ የጦር ሰፈር እንቅስቃሴዎች አሉ። ከዛም ባለፈ የሚዋደዱም እርስ በርስ የሚሻኮቱም ሀገራት ናቸው የመጡት። የኢትዮጵያ ወዳጆችም የኢትዮጵያ ጠላቶችም ነው የመጡት። አየህ፣ ይሄ ትልቅ የፖሊሲ ፈተና ነው። ትልቅ ጥንቃቄ ይሻል። የአባይ ጉዳይ የህዳሴው ግድብ መጠናቀቅ ከጂኦፖለቲክሱ ልውጠት አኳያ ምን ፋይዳ ይኖረዋል እንዳልከኝ እስካሁን ድረስ የውሃ ዲፕሎማሲ የበላይነት ዋተር ሄጅሞን ዲፕሎማሲ ግብፅ ውስጥ ነው ያለው። አብዛኛው ግብፅን የአረብ መንግስታትን በግብፅ ላይ ምክንያቱም ቀጣይ የምግብ ዋስትናቸው የውሃ ጉዳይ አለ። ነዳጅ አሁን ነዳጅነቱ እያከተመ ውሃ በነዳጅ ቦታ እየያዘ ነው። ውድ የሆነ ነው በጣም። የአየር ንብረት ለውጥ በከፍተኛ ደረጃ እየተከሰተ ነው። የቀጠናው ህዝብ የምስራቅ አፍሪካ መሆን አጠቃላይ ይሄ ቀጠናኛ ያለንበት መካከለኛው ምስራቅና ሰሜን ምስራቅ አፍሪካ ራሱን በጥፍ እየጨመረ ነው። ይሄ ከፍተኛ የህዝብ ቁጥር ደግሞ ነገ ራሱን መመገብ ይሳነዋል። ራሱን ለመመገብ ደግሞ ውሃ መጠቀም አለበት። ያ ሁሉ እንቅስቃሴ አለ። ኢትዮጵያ ግን ይሄን አጠናቀቀች ማለት ከዚህ በፊት የነበረው የዓለም የኃይል አስተላለፍ ግብፅ ላይ ትኩረት ያደረገው ወደ ኢትዮጵያ ሽፍት ያደርጋል። ዛሬና ትናንት የኢትዮጵያ ጠላቶች የነበሩ የኢትዮጵያ ወዳጆች ይሆናሉ። በዓለም አቀፍ ግንኙነት ደግሞ ዘላቂ ጥቅም እንጂ ዘላቂ ወዳጅ የለም የሚል ፍሬምወርክ አለ። ይሄ እውነታ ነው። ስለዚህ ሽፍት ያደርጋል። ከዚያም ባለፈ ልማት ማምጣት ብቻም ሳይሆን ይሄ ጉዳይ ምስራቅ አፍሪካ ይታወቅበት የነበረውን የግጭት ቀጠናነት ስም ይቀይራል። አሁን በጎጉል ላይ ስናደርግ ሪጅን ኬዮስ ሪጅን ተብሎ የሚጠራው ሆርን ኦፍ አፍሪካ ነው አይደለ? ይሄ ግን ሲሆን ነፃ ይሆናል። ለምን? በአባይ ፖለቲካ የተነሳ ግብፅና ሌሎች አባሪና ወዳጆች ይህንን ቀጠና እርስ በርስ እያፋጩ በዘር በጎሳ በሃይማኖት እየከፋፈሉ አገራትን ደግሞ እርስ በርስ በድንበር ፖለቲካ እያወዛገቡ ጠንካራ ልማት እንዳይሰሩ ከዚያ እነሱ መጥተው በአሸማጋይነት ስም ጥሬ ዕቃውን እየዘረፉ የራሳቸውን ፍላጎት ሲያጠራቅሙ ነበር። ያ መነሻው የአባይ ፖለቲካ ነው። ስለዚህ የግድቡ መጠናቀቅ ይህንን ነገር ያረግበዋል።
ስለዚህ ለቀጠናውም እንዲሁም ደግሞ ለኢትዮጵያ ትልቅ ፋይዳ ነው ያለው። አዎ ምክንያቱም ኦልሬዲ ኢትዮጵያ ይህን ሁሉ ፈተና አልፋ ሰርታለች። ከዚህ በኋላ ምን ያደክመናል ከምንደክምና አላስፈላጊ የሴራ ፖለቲካ ከምንጎነጉን ከኢትዮጵያ ጋር በዲፕሎማሲያችን ብናጠናክር የተሻለ እኩል ተጠቃሚነት ዊን ዊን ሲቹዌሽን ፈጥራለን ብለው ያስባሉ። እንደው እዚሁ ጋር የቀጠናውን ትስስር እስከማጠናከር አንጻር ለምሳሌ ከአህጉሩ ከትልቁ ካርታ እንነሳ። የአፍሪካ ህብረት የአፍሪካ አንድነት ድርጅት የተመሰረተበትን 50ኛ ዓመት ሲያከብር 2013 እዚህ አዲስ አበባ አሁንም የማክበሪያ ምልክቶቹ አይተህ ከሆነ ወደ ቦሌ ኤርፖርት ሲሄድ አልተነሱም። የተወሰነ ምልክትም ተሰርቶላቸዋል። ትልቅ አህጉራዊ አጀንዳ ይፋ አደረገ። አጀንዳ 2063 ያ የአጀንዳ 2063 ዋና ፍሬ ሀሳቡ በቀጣዮቹ 50 ዓመታት በእርግጥ አሁን 10 ዓመቱን አገባደናል። በየ10 ዓመቱ ተከፋፍሎ በ50 ዓመታት ውስጥ የአፍሪካ የምጣኔ ሀብት ውህደት መፍጠር ከዚያም በመጨረሻ ላይ የፖለቲካ ውህደት ዩናይትድ ስቴትስ ኦፍ አፍሪካ የሚል መፍጠር የሚል ህልም ነው ያለው። እንደምታውቁ አሁን የአፍሪካ ነፃ የንግድ ቀጠና ተጀምሯል። ይሄ ነፃ የንግድ ቀጠና ሲስፋፋ ደግሞ የአፍሪካውያን ሀገራትን የእርስ በርስ የንግድ ልውውጥ እንዲሰፋ ያደርጋል። እስካሁን የአፍሪካ የእርስ በርስ የንግድ ልውውጥ ከ13 እስከ 15 በመቶ ነው፣ ከዚያ በላይ ነው። ለምን? ሁሉም አግራሪያን ስለሆኑ ግብርና ተኮር ስለሆኑ። ግብርና ተኮር ከግብርና ወደ ኢንዱስትሪ መረድ ለማምጣት ደግሞ ኃይል ያስፈልጋል። ያ ኃይል ደግሞ አንድም ከዚህ ከህዳሴው ግድብም የራሳቸው ኤክስፖርት ልናደርግ እንችላለን። ሁለትም ደግሞ የኢትዮጵያን ፈለግ ተከትለው በራሳቸው ወንዝ ላይ የራሳቸውን ሀብት ተጠቅመው ሊሰሩ ስለሚችሉ ይህን ሁሉ ያጠናቅቃልና ትልቅ ፕሮጀክት ነው። እንደው በመጨረሻ እንድናነሳ እንፈልገው ወጣቶች የተለያዩ ጥረቶችን ሲያደርጉ እየተመለከትን ነው። ከህዳሴው ግድብ እንዲሁም ከአባይ ጉዳይ ጋር በተያያዙ ጉዳዮች ላይ ማለት ነው። ምን ያድርግ ወጣቱ እንግዲህ በእጁ ያለውን መጠቀም አለበት ብዬ አስባለሁ። አንደኛ በያገኘው አጋጣሚ ስራ በተሰማራበት ስራ ጠንክሮ ሌት ተቀን መስራት አለበት። ሁለተኛ አሁን ያለነው የመረጃ ጦርነት ነው ብያለሁ። ኢንፎርሜሽን ዋርፌር ነው። ያ የመረጃ ጦርነት እየተካሄደ ያለው ደግሞ በትልልቅ መገናኛ ብዙሃን አይደለም፣ በእጃችን ላይ ባለው ስልክ ነው። ዲጂታል ዲፕሎማሲ ነው፣ ዲጂታል ዋርፌር ነው እየተካሄደ ያለው። ስለዚህ ማህበራዊ ድረገጾችን ወይም የበይነ መረብ አውታሮችን ለብሔራዊ ጥቅማችን ማስከበሪያነት ዲፌንስ ማድረግ አሁን እየሰራ ነው። ብዙ አይተህ ከሆነ የህዳሴው ግድብ ላይ ሲነሳ ቅድም ባለውም ልክ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ላይ የህዳሴው ግድብ ዙሪያ ሲወያይ የኢትዮጵያ በቃ ኢትዮጵያ ታሸንፋለች የሚል ትዊት ሲደረግ ሃሽታግ ሲደረግ ነበር። አየህ ይሄ አሁን ያለንበት ዓለም የዲጂታል ወርልድ ነው፣ የሶሻል ሚዲያ ወርልድ ነው። ስልካችን እጃችን ላይ ያለው ስልክ አንድም ጠቃሚ ነው፣ አንድም ጎጅ ሊሆን ይችላል። ጎጅ የሚሆነው ቦምብ ተሸክሞ እንደመዞር ሊሆን ይችላል፣ ተቀጣጣይ ቦምብ፣ ተቀጣጣይ ፈንጂ ሊሆን ይችላል። ያ የሚሆነው በግብፅና በሌሎች የሚሰጡና አጀንዳዎች የብሔር የሃይማኖት ልዩነትን የምንሰብክበት ከሆነ ወደ ራሳችን እየተኮስን ነው። እንደ ሰለጠኑት ዓለምና አሁንም በማደግ ላይ ያሉ እንደ ጅምር ወንድሞቼና እህቶቼ ለሀገራቸው ብሔራዊ ጥቅም ናሽናል ኢንተረስት ማስጠበቂያ እየተጠቀምንበት ከሄደ ግን ልማት ይሆናል። የእጃቸውን ስልክ ለዲጂታል ዲፕሎማሲ በተለይም ደግሞ ለሀገራዊ ብሔራዊ ጥቅም፣ ለአንድነት፣ ለፍቅር፣ ለመተሳሰብ ማዋል አለባቸው የሚል የተወሰነ ምክር ሀሳብ አለው፣ አስተያየት አለኝ። እንግዲህ በጣም አመሰግናለሁ ስለ አባት። በጣም ቆንጆ ሀሳቦችን ያነሳኸው እዚህ ስቱዲዮ ድረስ መጥተህ ይህን የመሰለ ሀሳብ ስላካፈልከን በጣም አመሰግናለሁ። እኔም አንተም ተመልካቾችህንም አመሰግናለሁ። ተመልካቾቻችን የዛሬው የነገን ዛሬ ፕሮግራማችን የተከታተላችሁትን ይመስል ነበር። ሳምንት በሌላ ጉዳይ ነው የምንጠብቃችሁ። ወንደሰን አፈወርቅ ነበርኩ። መልካም ሳምንት።